ማድረግ ይቻላል። በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። ፉክክር የነበረው ደስታ፣ ደስታ የነበረው ሀዘን የሚመጣ የጀሪ ታሪክ ነው። ጀሪ ሳታስበው እንግዲህ ወደ ትልቅ ወጥመድ ውስጥ እየገባች እናያታለን ማለት ነው በዚህ ድራማ ላይ። ጀሪ እንግዲህ ከዚህ ቀደም ከሚስ ጋራ ወይም ደግሞ ከመርሲ ጋራ ጓደኝነት ሆነው አንድ ላይ ሁሉን ነገር ፎሽ በሚል ማንንም ሳይሰሙ እንግዲህ በራሳቸው ዓለም ላይ የሚፈልጉትን ነገር ሲያደርጉ ቆይተው ነበረ። ታዲያ መርሲንም የልቧ ሲደርስ አሁን ላይ እንግዲህ ከጀሪ ጋር ትጣልታለች ማለት ነው። ጀሪም ይቅርታ ጓደኛዬ አስቀይሜሻለሁ ብትላት እንኳን አይ ቆሜሽ አብሬ ስላወራሁሽ ጓደኛሽ የመሰልኩሽ መሰለሽ እንዴ? ምን አይነቷ ነፈዝ ነች? በማለት እንግዲህ በንቀትም ስታናግራት ነበረ ማለት ነው። ታዲያ ጀሪ ከዚህ ሁሉ ስህተቷ የመጀመሪያው አቶ አምነንን የራሷ ለማድረግ እንግዲህ መድኃኒት በመስጠት አብሯት እንዲተኛ ካደረገችው በኋላ እንግዲህ የአንድ ቀን ስህተት ወይም ደግሞ የአንድ ቀን ስሜት ሌላ ጦስ ይዞባት እንደሚመጣ በፍጹም አላወቀችም ነበረ። በስተመጨረሻም እንግዲህ አሁን ላይ አርግዛለች ማለት ነው። በምታረግዝበት ሰዓት እንግዲህ የመጨረሻው ሚስጥር የወጣለት ስቃዩዋ በጣም ነው የምታሳዝነኝ። ምክንያቱም ይህንን ያደረገችው የእሷ ለማድረግና እሱ የባለቤትነት ስሜት እንዲሰማው ያደረገችው ነበረ ማለት ነው። ምክንያቱም ማንም እንዲነጥቃ ስላልፈለገች። ይህንን ደግሞ ስታደርግ በራሷ በድብቅ ብታደርገው መልካም ነበረ። ነገር ግን መድኃኒት ሰጥታ አብሯት እንዲተኛ ያደረገችው ሚስጥሯን በሙሉ ለመርሲ ነበር የተናገረችው። መርሲም እንግዲህ የዞሮች እሷን እያንዳንዱን የምታወራውን ነገር በሜሞሪ ሪከርድ እያደረገቻትም ትገኛለች ማለት ነው። አሁን ላይ አማቴ እንዴት ሞተች ብላ እንኳን ጥያቄ በምትጠይቅበት ሰዓት አንቺ በሰጠሻት መድኃኒት ነው የሞተችው። ምን አይነት ጥያቄ ነው? ሁላችንም አለመሞታችን ፈጣሪ ይመስገን። ስለዚህ መቼ እንደምንሞትም አናቅም። እኔም ማቀው ራሴ ደህና እንደሆንኩና እኔ እንዳልገደልኳት ነው። ይህን ደግሞ ማወቅ አለብሽ። የሰጠሻት መድኃኒት ነው ስትላት መድኃኒቱን የሰጠሽኝ አንቺ ነሽ፣ ቆይ እንዲገላት ነበር እንደ ሰጠሽ ብላ ስትጠይቃት እንኳን በንቀት ነበር ያናገረቻት ማለት ነው። እንዴት ይህንን አታቂም አስቀድመሽ? መድኃኒቷን በእጅሽ ከሰጠሽ በኋላ ከቀየርሹ በኋላ እኔን መልሰሽ ትጠይቂኛለሽ? የፖሊስ ጥያቄ ይመስል አትጠይቂ ብላ አሽቀንጥራ ጥላት ትሄዳለች። ታዲያ ጀሪ ይህ ሁሉ ስታደርጋት መርሲ ምንም ነገር እያሰበች አይደለም። ምክንያቱም ሆን ብላ አንቺ እሷ እንድትሞት ትፈልጊያለሽ እንዴ ስትላት እኔ ለምን ነው የምፈልገው? ቆይ ራስሽ ገለሽ ጭራሽ ወደ እኔ እያለቻት ሁሉ ምንም ንቃት የሚባል ነገር አልፈጠረባትም። ይባሰውንም አመናጭቃትና ጩኻባት ስትሄድ ወይ ጓደኛዬን አስከፋዋት እንዴ ብላ ይቅርታ እንደምትጠይቃትና እንደተጸጸታትም እናያለን ጀሪ ጋር ማለት ነው። ምክንያቱም ጀሪ እና አማቷ ስለሞተችባት የልጇን ልጅ ማየት ነበረባት። ተሎ እንደዚህ መሞት አልነበረባትም። ቆይ ለምን የሚለው ስለሞተችባት በጣም አዝናለች። መርሲን ግን ጮቤዋን ነው ለእሷ አለሟ ለእሷ ደስታ ነው። ምክንያቱም ከዚህ ቀደም እንግዲህ መድኃኒት ቀይራ ጀሪን እንድትሰጣት ነበረ አዛት የነበረው። በዛን ሰዓት እንግዲህ ጀሪ ካሜራ ውስጥ ገብታለች ማለት ነው። ምክንያቱም እያንዳንዱ ነገር መርሲ ነው የምታደርገው ሆን ብላ መረጃ ለመያዝ አንደኛ ናት። ሁለት ደግሞ የምትፈልገውን ነገር በምትፈልጋቸው ሰዎች ላይ ያንን ነገር ታሳካዋለች ምንም ሳይመስልባት ማለት ነው። አንዳንድ ጊዜ ወዳጅ መስለው ጠላቶቻችን በደንብ የሚንከባከቡን በዙሪያችን ብዙ ነገር ተንኮል የሚያሰሩን የራሳችን ጓደኞች ናቸው ማለት ነው። እና እዚህ ጋር ጠንቀቅ ብለን እንዴት ወደደ ብለንም ማሰብ አለብን። አንዳንድ ጊዜ ብዙ ጊዜም ሆነ እንደ አብዛኛውን ሰዎች እኛ የውሃዎችም ስለሆነን ሲወዱን እኛ ምን ወዳቸዋለን፣ ሲጠሉን ግን ለምን ጠሉን ብለን እናስባለን። ግን ሲወዱንም ለምን ወደዱን የሚለው ልምድ አድርገን ማወቅ አለብን እና የት መተው እንደሚያጠቁን በምንም መንገድ ተንኮል እንደምንሰራ እኛ ራሳችን ከዛ ደግሞ ከዛ ድርጊት ውስጥ እንዴት ማምለጥ እንደምንችል እሱ ነው የሚያውቀው። ስለዚህ ፔሊንም ለዚህ ድርጊት ባላደረገችው ነገር እንግዲህ መድኃኒቱን ስጭኝና ልውሰድ ስትላተኝ ፔሊን የታዘዘችው ነበር ያመጣችው። ታዲያ መርሲንም መጨረሻ ላይ ያው መድኃኒት ተቀይሮ ስለነበረ እናቲቱ ከጠጣችሁ በኋላ መድኃኒቱን ስትወድቅ
ተሎ ብላ መድኃኒቱን ያመጣችው ፔሊ ናት እንግዲህ። ስለዚህ የተቀየረውም ራሷን የቀየረችው ብላ ምንም ባልነበረችበት ጠቆረች ማለት ነው ፔሊን። በዚህም ጊዜ ጀሪ ነጻ አስወጣቻት መርሲን። ምንጊዜም ቢሆን መገፋት፣ መውደቅ፣ መነሳት ያለ ነው። በሰው ፊትም ዝቅ ማለት ያለ ነው። ግን እንደዚያ ሁሉ የሰው ልጅ ሲሆን እውነትን ይዞ ከሆነ የመጨረሻው ድሉ የዛ ሰው ነው ማለት ነው። አሁን ላይ ፔሊን በጣም በዚህ ድራማ ላይ በጣም ዋጋ እየከፈለች ነው። ከዚህ ቀደም እንግዲህ ውሃ ደፍቶባታል ላይ ስለዘገየች ብቻ በመዘገይቷም ይቅርታ ብትጠይቀውም ውሃ ደፋባት። እንደገና ደግሞ ራሷን አዙሯት እንኳን በምትወድቅበት ሰዓት የውሸት እያስመስለች አንተን እንድትወድ ነው ብላ ጀሪ ስትናገር እንግዲህ በጥፊ መቷት ነበረ። በስተመጨረሻም እንግዲህ የእናቱን መድኃኒት እሷ ናት የቀየረችው ሲባልን በሰዎቹ መሀል ነበረ ጎትቶ ሳሎን ላይ አውጥቶ የጣላት ማለት ነው። ታዲያ ይህ ሁሉ ስትናገር እኔ ምንም ነገር አላደረኩም ከማለት ውጭ ምንም አይነት ነገር ወይም ተንኮል እስኪ ልስራባቸው ብላ እንኳን አላሰበችም። ምን አይነት መታደል! አንዳንዴ ለሰው ልጅ ንጹህ ልብ ወይም ደግሞ አርቆ ማሰብ የሚባለው ነገር ወደ ጭንቅላታችን ሲዋሃድ ያለው ደስታ እና የፔሊን አድናቂ ነኝ እዚህ ጋር ማለት ነው። እንግዲህ እማትናገር እማትጋገር ያልመሰለባት ደግሞ ምርጥ ሰላይ ምርጥ ቀንደኛ አድባ የምትስ ደግሞ ሲፈን እዚህ ውስጥ አለች። ሲፈን እንግዲህ እናቷን ከልጅነቷ ጀምረው በደንብ ጨቁናዋት ተበድላ የነበረች በህፃንነት አይምሯ የያዘችው ክፋት፣ ተንኮል ያንን ደግሞ አሁን ላይ ማድረግ እና ወጣትነቷ ደግሞ ጊዜ እንዳልሰጠ አፍላነቷ ደግሞ አሁኑን አድርጊው የሚል ስሜቷ ሞር ተነሳሽነት ስለነበራት እንግዲህ በሰርጋቸው ላይ እንግዲህ ያልሆነ ስጦታ አስልካ ከዛ እንደገና ደግሞ ደስታቸውን ሳይጨርሱ አጣጥመው ሳይጨርሱ እንግዲህ እናቱን እስከ ማፈን ድረስ የደረሰች ቀንደኛ ሲፈነሽ ማለት ነው። እውነት ለመናገር የአቶ አምነን እናት መሞቷ በጣም ነው ያሳዘነኝ። ምክንያቱም የልጇን ደስታ ሳታይ በዚህ በአቋራጭ መሞት አልነበራትም። ለድራማው ድምቀትም አንዳንድ ሰዎችን ቢበድሉ እንኳን ቅጣታቸውን በምድር ላይ ሆነው መጨረስ ነበረባቸው ብዬ አስባለሁ። ድራማ ነው ግን በአጭር ጊዜ በመሞቷ በጣም ነው ያሳዘነችኝ። እንደ ሀሳብ ነው ግን ማለት ነው። ምናልባት እነሱ እንግዲህ የራሳቸው ሊኖራቸው ይችላል። ታዲያ በዚህ ምክንያት እንግዲህ የአቶ አምነን የእናቱ እህትም ከሀዘኑ ላይ መታለች። መርሲንን ስታያት ነገር አለሟ ምንም አላማራትም። ቆይ እንዴት መጣሽ ስትላት እኔማ የወንድሜ ልጅ ልጠይቅ ነው የመጣሁት፣ አንቺ ግን ሀዘን ጠብቀሽ መጣሽ አይደል በማለት እንግዲህ ጥሩ ምላሽ እንኳን አልሰጠቻትም። የአቶ አምነን አክስት በጣም ሀርድ ናት። የእህቷን ገዳይ ለማወቅ እያነፈነፈች ትገኛለች ማለት ነው። ፔሊንም በጣም አዝናለች እና ዛህራም ለምን ማን አለው ብለሽ ነው? እኔ እኮ ደካማ ነኝ ሳላስታመምሽ በማለት በደንብ ሀዘኗን ስትገልጽ እናያለን። ሲፈን ግን ጥቁር ከመልበስ ውጭ ምንም ነገር ያደረገችው የለም። ወደ እናቱን ከመግደሏ በፊት እንኳን እናት ሰሊማ እኔ የጉሽ ልጅ ነኝ መልእክት አለኝ ብትስትላ በጣም ነበረ የተርበተበተችው ማለት ነው። ቤተሰቦቹ እንግዲህ ስጦታ በመምጣቱ ያ ስጦታ ማን ነው በሚለው በድርጅቱ ዙሪያ ነው ወይስ በማን ነው የሚለው አቶ አምነንን ሀሳብ ውስጥ ከቶ ስለነበረ ምንም ነገር እናቱን ቼክ አላረጋትም ነበር። እናቱንም በስተመጨረሻ ሄዶ ወይም የመጨረሻ ንግግሩ ከእናቱ ጋር የነበሩ ምናልባት በድርጅቱ ይሆናል ብዬ አሰብኩኝ፣ የምታውቂ ነገር ካለሽ እማዬ ብሎ ሲጠይቃት እናቱም እንግዲህ አይ ምንም ነገር የማውቀው ነገር የለም ከዚህ ቀደም ያለው ነገር እኮ ማስታወስ አልችልም ትለዋለች። እሺ እናቴ ሁሉ ነገርን ያስተካክላለሁ ሲላት እንኳን ራስን ጠብቅ የሚል መልእክት ነበረ የመጨረሻ ንግግሯ ማለት ነው። ከዛም አቶ አምነንም እንግዲህ እሺ ራሴንም እጠብቃለሁ በማለት ለእናቱ ይመልስላትና ይወጣል ስሟት። ከዛ በኋላ ነበረ ሲፈን ተከትላ አፍና የገደለቻት ማለት ነው። በጣም የሚያሳዝን ነገር ነው አይደል? የምር እንደዚህ መሆን አልነበረበትም። ከዛም እንግዲህ መርሲን ይህን ነገር ማን እንዳደረገው ባታቅም እንኳን ልሷ ትጠላ ስለነበረ በመሞቷ የማይመለስ ነፍስ ሄደች፣ ተጠቀለለች፣ የት አባቷ የሚል ነገር ነበረ። ጥቁር በመልበሷም እንግዲህ እስከ መቼ ድረስ ነው ጥቁር ለብሰን የምንኖረው ስትል እንኳን ከሲፈን ጋር በምታወራበት ሰዓት እና የወንድሜ ልጅም በጣም አዝኗል፣ ከዚህ ሀዘን ላይ እንዴት ላስወጣው እችላለሁ ብላ ታማክራታለች ለሲፈን ማለት ነው። ሲፈንም የእናት ሞት እንዴት በአጭር ጊዜ ይቀላል ብለሽ ታስቢያለሽ? አንቺ ስለ ልብስ ነው እንደ የምታስቢው? እናቱን እኮ ነው ያጣው፣ እንዴት ይሄ ነገር አይሰማሽም ስትላት
ልክ ነሽ። ያቺ ጀሪ ብትሆን 30 ጊዜ ደግሜ እንኳን አየተረዳኘው ነበረ። አንዳንዴ ከተማረ ሰው ጋር ማውራት ጥሩ ነገር ነው፣ ጊዜንም ማስረፍ ነው ብላ በዛም ሁሉ ራሱ ሪከርድ ታደርጋት ነበረ። ቆይ ምን እንደምትጠበቅ ግን አላውቅም። ምናልባት አዙራ እንግዲህ እዚህ ቀደም የአቶ አምነን እናት መርሲንን በደንብ እንደምትከታተላት ጥሩ ሰው እንዳልሆነች መጥፎ ሰው እንደሆነች እንግዲህ ለመርሲ ነግራታለች። መርሲንም ያን ነገር ስለያዘች በደንብ ነው የምታወራውንም ነገር ተጠንቅቃ የምታወራ ማለት ነው። በዚህ ምክንያት እንግዲህ ልቧ አዝኖ ደግሞ በሌላ በኩል የምናያተኝ ፔሊ ነች። ፔሊን ግድግዳ ተደግፋ በዛው ላይ እንቅልፍ ይወስዳታል ማለት ነው ከሀዘኗ ላይ እንዳለ። ከዛም እንግዲህ አቶ አምነንም ሄዶ ፔሊን ተነሽና ሄደሽ ገብተሽ ተኝ በሚልበት ሰዓት ራስህን ጠብቅ፣ አታልቅስ፣ አትዘን፣ ይበቃል። ስለዚህ አንተ ጠንካራ መሆን አለብህ ስትለው እንኳን ለማን ብዬ ለማን ነው የምኖረው? እናቴን አንዴ እኮ አጥቻታለሁ በማለት ልቡ እስኪዘጋ ድረስ ነበረ ሲያለቅስ የነበረው ማለት ነው። ከዛም እንግዲህ በስተመጨረሻም ወደ መኝታ ክፍላቸው ከሄዱ በኋላ ወይዘሪት ጀሪ ጋር እንመለከታለን። ጀሪ እንግዲህ እንደዋዛ የጀመረችው ነገር አሁን ላይ እርጉዙና ምርመራ ስታደርግ ቼክ ስታደርግ እንዳረገዘች እሪ ትላለች። ለዚህ ሚስጥሯን የምትናገር እንኳን ማንም የላትም ከዚህ በኋላ። ምክንያቱም መርሲ ነበረች ተጣልታታለች። ሲፈንም ጋር እንግዲህ ባልሽ ጋር እንዴት ላጽና ነው እምቢ ያለኝ እኮ አላወራኝ አለ ስትል እንኳን ጓደኛሽ ጋር አማክሪያት ብላ ቼክን ሳታረጋት ነበር ጥላት ሄደችው። እና አንዳንድ ጊዜ ሰው አገኘን ብለን ሰዎችን አለመናቅ፣ ሰው አገኘን ብለን ደግሞ ሁሉን ነገር አለማውራት የምር በደንብ የሚያስተምር ድራማ ነው። ውድ የእናና የቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። አዳዲሶች ሰብስክራይብ በማድረግ ነባሮች በላይክ ግቡ። ሁላችሁንም አመሰግናለሁ። አምላክ ይጠብቃችሁ በያላችሁበት ቦታ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።